ሰላም አለይኩም ወራህመቱላህ ውድ የሐሙድ ዩቲዩብ ተከታታዮች ዛሬ ደግሞ ቡልጋሪያ አልነጃሺ መስጂድ አጠገብ በ5.7 ሚሊዮን ብር አጠቃላይ ክፍያ 50% ከወለድ ነፃ የባንክ አማራጭ ያላቸው ቤቶች እንዳሉ ሰመር ሪል ስቴት ሰምተን የመጣ ነው። ያለውን ተጨማሪ መረጃ ውስጥ ገብተን አብረን እንመለከት። ሰላም እንዴት ነሽ? ሰላም አረፍ በይ። እንኳን ደህና መጣሽ። ሁሉ ሰላም? በመጀመሪያ ስለራስህና በድርጅቱ ስላለ ድርሻ እንዲሁም ሰመር ሪል ስቴት ማን ነው የሚለውን ጥያቄ ከማንሳት እንጀምር። ኦኬ እሺ፣ አመሰግናለሁ በጣም ያው እኔ ኃይሌ እባላለሁ የሰመር ሪል ስቴት ሴልስ ሱፐርቫይዘር ነኝ። እንግዲህ የተለያዩ ሙሉ ሰመር ሪል ስቴት ወደ ሪል ስቴት ሴክተሩ ገብቶ ስራውን ሲጀምር አብረን የዘለቅ ከድርጅቱ ጋር የተለያዩ ስራዎችን በመስራት ላይ እገኛለሁ ማለት ነው። እንግዲህ ሰመር ሪል ስቴት ማን ነው ምን ሰርቷል የሚለው ጥያቄ ሰመር ሪል ስቴት እንግዲህ ከኦነሩ ስንነሳ አቶ ሳሙኤል መርከብ ይባላሉ ዋናው ኦነሩ ማለት ነው። ወደ 27-28 ዓመት ወደ አሜሪካን ሀገር ሪል ስቴቱ ጋር በተያያዘ የተለያዩ ስራዎችን ነበር ሲሰሩ የኖሩት ማለት ነው። ስፔሻሊ እንግዲህ የኢትዮጵያ የሪል ስቴት ማርኬት እና የውጭ የሪል ስቴት ማርኬት አይገናኝም፣ ኮምፕሊትሊ የተለያየ ነው። ከዛ አንፃር ያው የተለያዩ ጥናቶችን አድርገው ከዛም ወደ ውጭም የተለያዩ ስራዎችን ኦልሬዲ ወደ ሀገር ውስጥ ገብተው ለመስራት ሲያስቡ የሚፈልጓቸውን ነገሮች ከጥናት ይዘው መጥቶ እንግዲህ ወደ ሀገር ውስጥ የተለያዩ ስራዎችን ሰርተዋል ማለት ነው። ሀገር ውስጥ ላይ ከመጣም በኋላ ወደ ሪል ስቴት ሴክተር ያው ከመሰማራታቸው በፊት መጀመሪያ ምንድን ነው እዚህ ሪል ስቴት ሴክተሩ ላይ በዋናነት ኢትዮጵያ ውስጥ ላይ ችግር ብለን የምናነሳው ብዙ ደንበኞች ኮምፕሌን የሚያደርጉበት ፖይንቶች ምንድናቸው የሚሉትን ነገሮች በተለያየ ሁኔታ ለ2 ዓመት ያክል ጥናት ከተደረገ በኋላ ነው ወደ ሪል ስቴት ሴክተሩ እንግዲህ ጆይን ያደረጉት ማለት ነው። እንግዲህ በዋናነት ወደዚህ ጆይን ከማድረጋቸው በፊትም ደግሞ 2 ፖይንቶችን በተለይ ከዴሊቨሪ ታይም ጋር በተያያዘና እንዲሁም ከአሚኒቲ ጋር በተያያዘ በዋናነት እነዚህ 2 ፖይንቶች ኢትዮጵያ ውስጥ ላይ በደንብ ይነሳሉ። ጥያቄዎች ኮምፕሌን አላቸው። እነዚህን ፈተው እንግዲህ ወደ ሪል ስቴት ሴክተሩ የገባን መሆናችን ይታወቃል ማለት ነው። ስለዚህ እነዚህን ችግሮች ሙሉ ለሙሉ ፈተን ማለት ነው ወደ ሪል ስቴት ማርኬቱ ገብተናል ማለት ነው። ሰመር በተወሰነ መልኩ ይሄንን ይመስላል። እንግዲህ በጣም ቆንጆ ገለጻን የሰጠህን ለመጀመሪያ ያህል ከዚህ በፊት ሰመር እንዳልከው ያደረጉትን ጥናቶች አድርጎ ወደ ሪል ስቴቱ ሲገባ ምን ያህል ሳይቶችን አስረክቧል? አሁን ላይስ ምን አዲስ ነገር ይዛችሁ መታችኋል የሚለው ጥያቄ የሚሰጠ ምላሽ ምን ይሆን? ኦኬ ሰመር ያው ከዚህ በፊት ኦልሬዲ ምን ሰርቷል ምን አስረክቧል? የተለያዩ ቦታዎች ላይ የተለያዩ ፕሮጀክቶች አሉ። በዋናነት እንግዲህ ትልቅ ራዕይ አንግቦ የተነሳ ካምፓኒ ነው ማለት ነው። አሴ ፊውቸር በደንብ ይዟቸው የሚመጣቸው ብዙ ሳይቶች አሉት። ከዚህ በፊትም ደግሞ ያስረከበና ኦልሬዲ እየገነባቸው ያሉ ፕሮጀክቶችን በተመሳሳይ መልኩ ሴቶች አደባባይ እንግዲህ አደባባዩ ላይ G+17 የሆነ ቢልዲንግ ኦልሬዲ ለደንበኞች በፉል ፊኒሽድ ኦልሬዲ ያስረከብንበት ሁኔታ አለ። በ3 ዓመት ነበረ ኦልሬዲ ዴሊቨሪ ታይማችን። በ3 ዓመት ውስጥ ኦልሬዲ ያስረከብንበት ሁኔታ አለ ማለት ነው። ከዛ በተጨማሪ ወደ እንግሊዝ ኤምባሲ ሚናሮል ጎን ላይ ደግሞ G+24 የሆነ ቶፕ ቪው አፓርትመንትን አሁንም ኦልሬዲ የሽያጭ ሂደቱን 90% ኦልሬዲ ያገባደድንበት ሁኔታ አለ። በተመሳሳይ መልኩ እሱም የኮንስትራክሽን ሂደቱ በደንብ እየተገነባበት ያለበት ሁኔታ ነው ያለው። አሁን ላይ ደግሞ እንግዲህ ያው ለእናንተ ቤተሰቦችም ጥሩ ዲስካውንቶችን ይዘን የመጣንበት አዲስ ሳይት ወደ ቡልጋሪያ መብራቱ ወይም አልነጃሺ መስጂድ አካባቢ ማለት ነው በጣም አሪፍ የሆኑ ሳይቶችን G+24 ይዘን መተናል ማለት ነው። እንግዲህ የተለያዩ የካሬ ሜትር አማራጮች ያሏቸው እጅግ በጣም አሪፍ የሚባሉ ሎኬሽኖች ላይ የሱቅ አማራጮችን ይዘን የመጣንበት ሁኔታ ነው ያሉት። ሲጠበቅ ነበር የነበረው በጉጉት ያው ሰመር አሁን የደንበኛ ጆሮ ውስጥ በደንብ ገብቷል። በዛ ልክ ደግሞ ኦልሬዲ የደንበኙ ፍሎውም ስላለ ከዛ አንፃር በጉጉት ሲጠበቅ የነበረ ሳይት ነው። አሁን ላይ እንግዲህ ኦልሬዲ ፕሮሰሳችን ጨርሰን እንግዲህ ለሽያጭ አውጥተናል ማለት ነው። የቤቶች አማራጮች ከ1 ቤድሩም እስከ 3 ቤድሩም በተለያዩ የካሬ ሜትር አማራጮች አሉ። እንዲሁም ከ20 ካሬ ጀምሮ የተለያዩ የካሬ ሜትር አማራጮች ሱቆችንም ይዘን መተናል ማለት ነው። በጣም አሪፍ። ሰመር ሪል ስቴት እንዳልከው የዴሊቨሪ ታይም እና የአሚኒቲ ጥያቄዎችን መልሶ ለደንበኞቻችን መጥቷል እያልከኝ ነበር የነበረውና ከሱ በተጨማሪ የካሬ አማራጮች እና የዋጋ ጉዳዮች በብዙ ደንበኞች ጋር የሚነሱ ጥያቄዎች ናቸው። ስለሱስ ምን የምትለን ነገር ይኖራል?
ኦኬ ናይስ። ያው የቡልጋሪያ ሳይታችን እንግዲህ ቅድም ካነሳሁት ፖይንቶች አንፃር እንዲሁም በተሻለ መልኩ ከሎኬሽኑ አንፃር እንግዲህ አፎርደብል የሆነ ፕራይስ ነው ይዘን የመጣ ነው ማለት ነው። በደንብ ደንበኞችም አሪፍ የሚባል ፕራይስ ስለሆነ ይዘን የመጣ ነው የሚወዱትና አሁን ላይ ኦልሬዲ በጉጉት ሲጠበቅ የነበረም ሳይት ስለነበር የተሻለ ፕራይስ ነው ይዘን የመጣ ነው። ያ ማለት እንግዲህ ኖርማሊ አፓርትመንት ቤቶቹ ከዋን ቤድሩም ነው የሚጀምሩት። ዋን ቤድሩሙ ደግሞ 81 ካሬ ሜትር ላይ ያረፈ ነው። እንዲሁም ቱ ቤድሩም ከ111 ካሬ ሜትር ላይ ያረፈ ቤት አማራጭ ይኖረናል። ስሪ ቤድሩም ደግሞ 168 ካሬ ሜትር ላይ ያረፉ የካሬ አማራጮች ያላቸው ቤቶች ናቸው ማለት ነው። እነዚህም ቤቶች እንግዲህ በካሬ ከ89 ሺህ ብር ጀምሮ ነው ኦልሬዲ እየሸጥን ያለ ነው ማለት ነው። መሀል ቡልጋሪያ ላይ እንግዲህ በ89 ሺህ ብር በካሬ ዛሬ ገዝችን ካልሄድኩ እንዳትዪ አንቺም እንግዲህ ያው ገዝተሽ ነው የምትሄጂው። በዚህ ፕራይስ ያወጣ ነው በዋናነት ለእናንተም ቤተሰቦች ኦልሬዲ ኦዲየንሳችሁ በደንብ ሰመር ላይ ብዙ ጊዜ ከዚህም በፊት የተለያዩ ጥያቄዎች እናንተም ትደውሉላላችሁና መቼ ነው የሚወጣው የሚባል ነገር ነበረ። ከዛ አንፃር እንግዲህ ለ15 ደንበኞች ያደረግነው ቅናሽ ነው ይሄኛው ቅናሽ ማለት ነው። በጣም አፎርደብል የሆነ አሪፍ የሚባል ፕራይስ ነው። ያው ቡልጋሪያ መብራቱ ጋር የሚገኘው ሳይታችን የሱቆችም አማራጮች አላቸው። መኖሪያ ቤቶችን በዚህ መልኩ አሁን ላይ እየሸጥን ነው የምንገኘው ማለት ነው። አሪፍ ነገር ነው ይዘን የመጣ ነው ብዬ አስባለሁ። በእርግጥም የጓጓ ፕራይስ ነው ያነሳህልኝ። እንደዛ ከሆነ ለሐሙዲ ቤተሰቦች ቅናሽ እንደሚኖርህ የተወሰነ ያልካት ነገር አለችና ስለሱ ዝርዝሩ ብትነግረኝ ደስ ይለኛል። ኤግዛክትሊ ያው ለ15 ደንበኞች ነው ኦልሬዲ እንግዲህ ለእናንተ ኦዲየንሶች ዲስካውንት ያወጣ ነው። ከ15 ውስጥ እንግዲህ አንዱ አንቺ ነሽ ዛሬ ትገዣለሽ። ኦልሬዲ 14 ይሆናል ማለት ነው። ስለዚህ የተለያዩ ዲስካውንቶችን አውጥተናል እንዳልኩሽ። ያ ማለት እንግዲህ ኦልሬዲ ቤቶቹ አሁን ከዋን ቤድሩም ስንነሳ ለምሳሌ ባለ አንድ መኝታችን 81 ሜትር ስኩዌር ላይ ያረፈ ቤት ነው። ኦልሬዲ ይሄኛው ቤት እንግዲህ ሙሉ ፐርሰንት ለሚከፍል ለምሳሌ 100% የሚከፍል ደንበኛ በ5.7 ሚሊዮን ብር ነው ኦልሬዲ የግሉ ማድረግ የሚችለው ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር እንደምታዩ የካሬ አማራጮችም አሉ። ባለ ሁለት መኝታውን ለምሳሌ ወደ 111 ካሬ ሜትር ላይ ያረፈ ቤታችን ነው ወደ 7.8 ሚሊዮን ብር ነው እንደምታየው ማለት ነው ቶታል ፕራይስ ለሚከፍል ማለት ነው። በተመሳሳይ መልኩ ባለ 3 መኝታችን ወደ 168 ካሬ ሜትር ላይ ያረፈ ነው። በጣም ሰፊ ቤት ነው፣ ለቀቅ ያለ ነው ማለት ነው። እሱም ወደ 11.8 ሚሊዮን ብር ነው የሚሆነው ቶታል ፕራይሱ ማለት ነው። ስለዚህ በጣም አፎርደብል የሆነ ፕራይስ ነው። ይሄኛው ግን እንደነገርኩሽ ለ15 ደንበኞች ብቻ የሚቆይ ስለሆነ ፈጥነው ለሚመጡ ለ15 ደንበኞቻችን ያዘጋጀ ነው። ያው እንግዲህ ይሄንን ኦፕሽን ይሄንን እድል ደግሞ የሰጠ ነው ለእናንተ ነው የሚሆነው ማለት ነው። በዛውም ደግሞ የሱቆችንም አማራጭ ስላሉን ከነሱም የተለያዩ ዲስካውንቶችን አድርገናል። ሱቆቹንም አሁንም እንደነገርኩሽ ኦልሬዲ የሙሉ ክፍያ ሲከፍሉ ከ3 ሚሊዮን ብር ጀምሮ ኦልሬዲ ሱቅ የግላቸው ማድረግ የሚችሉበትን ሁኔታ አመቻችተናል ማለት ነው። በጣም ሰፊ የዋጋ ልዩነቶችን ነው እየነገርከኝ ያለኸው። የሐሙዲ ቤተሰቦችን በዚህ ተጠቃሚ እንደሚሆኑ በጣም እርግጠኛ ነኝ። 14 ቤቶች 15ኛው የኔ እስከሆነ እሺ፣ ያነሳህልኝ የተወሰኑ ስላይትሊ ፖይንቶች አሉ ሱቆችም እንዳላችሁና የካሬ አማራጮቹና ወይስ በተጨማሪም ደግሞ የሱቆቹ ላይ እንደዚህ አይነት አጓጊ ፕራይሶች ልዩነት እንጠብቅ ወይ ዲስካውንት አለ ወይ የሚለውን አያይዝልኝ። አው እንዳልኩሽ ነው በጣም አሪፍ ዲስካውንት ነው የተደረገው። ከዛም አንፃር ነው እኔም በተደጋጋሚ ስነግርሽ የነበረው። ሱቆቹ ያው G+24 ነው ቢልዲንጋችን እንግዲህ እስከ 4ኛ ፍሎር ድረስ ነው ሱቆች አማራጮች የሚኖሩን ማለት ነው። እንግዲህ ከ3 ሚሊዮን ብር ነው የሚጀምሩት የሱቆቹ አማራጮች ዲስካውንት ሲደረግላቸው ማለት ነው። ያው ካሬያቸውን ከ20 ካሬ ጀምሮ ነው የሚሆነው ማለት ነው የካሬ ሜትር አማራጮቻችን። እንግዲህ ከ5ኛ በኋላ ኦልሬዲ ቤት አፓርትመንቶቹ ይጀምራሉ። አካባቢው ላይ እንግዲህ በጣም ተፈላጊ የሆነ ሎኬሽን ነው። ስፔሻሊ ለሱቅ እንግዲህ በደንብ ደንበኞች የሚፈልጉት ኤሪያ ነው ማለት ነው። እዛው አልነጃሽ መስጂድ አካባቢ ነው አካባቢው። ስለዚህ በደንብ ደንበኞች የሚፈልጉት ለንግድም ለመኖሪያም በጣም አሪፍ የሆነ ሎኬሽን ላይም ስላለ ከዚህ ሎኬሽን ላይ እንግዲህ በ3 ሚሊዮን ብር ሱቆችን ማግኘት ማለት በጣም አሪፍ ነው ብዬ አስባለሁ ለእናንተ ኦዲየንሶች እና እንዲሁም ለኛ ደንበኞች ደግሞ ይሄንን ዲስካውንት ስናዘጋጅኛ በታላቅ ኩራት ነው ማለት ነው። እንግዲህ ዌልካም እንላለን።
ከሎኬሽን አንፃር ከዋጋ አንፃር ከካሬዎቹ አንፃር ያሉትን መረጃዎች እንዳለ ብሪፍሊ ሰጥተኛል ብዬ አስባለሁ። ከኔ በኩል ቀረምለው ሀሳብ ቢኖር የባንክ አማራጮች እንዳሏችሁ ሰምቼ ነበረ። ስለሱ ትንሽ አልጠቀስክልኝም እና በተጨማሪም ደግሞ ባንክ ለማይጠቀሙ ደንበኞቻችሁ ምን ያህል የጊዜ መጠን ያከፋፈል ሁኔታዎችን ጠቅላላ አድርገህ ብታስረዳኝና ካንተ በኩል ቀረምትለው ሀሳብ ካለ በዚያ አያይዘህ ብትነግረኝ። ኦኬ በጣም አሪፍ። የባንክ ኦፕሽናችን እንግዲህ ከ50% ከወለድ ነፃ የባንክ ብድር እንግዲህ እናመቻቻለን ማለት ነው። ያው እንደዚህ ባንክ ደግሞ ለማይፈልጉ ኦልሬዲ ከዚህ ቅድም ስናነሳ የነበሩ በ100% ሲከፍሉ ያለውን ዲስካውንት ስለነበር ከባንክ ውጭም ሳይፈልጉ ኦልሬዲ በአከፋፈል ሂደት ከፍለን ለመግዛት እንፈልግ ለሚሉ ደንበኞች ደግሞ ራሱን የቻለ ፔመንት ስኬጁል አለን ማለት ነው። ያ ማለት እንግዲህ ከ10% ጀምሮ በ10% ቅድመ ክፍያ ኦልሬዲ ቤት የራሳቸው ማድረግ የሚችሉበት ሁኔታ የተመቻቸ ነው ማለት ነው። ይህንን 10% ከከፈሉ በኋላ እስከ 3 ዓመት ድረስ ቀስ ብለው እንደ ኮንስትራክሽን ፕሮግረሱ መሰረት እያዩ ከፍለው ይጨርሳሉ። ቤታቸውን የግላቸው ማድረግ የሚችሉበት ሁኔታ አመቻችተናል። በጣም አመሰግናለሁኝ። እኔም የሐሙዲ ቤተሰቦችም እስከዛሬ ካያናቸው ነገሮች አንፃር አጓጊ ዲስካውንቶች፣ አጓጊ ቦታዎችን ነው የነገርከን። ጠቅላላ ያለ ሀሳባችንን የሚሰበስብ ገለጻ ነው የሰጠህን። አመሰግናለሁ። በተጨማሪ ደግሞ እኔም የሐሙዲ ቤተሰቦችም በሐሙዲ ቤተሰቦች በኩልም የሚመጡ ሰዎች የት ያገኙሃል፣ እንዴት ያገኟቸዋል የሚለው ነገር ነግረህ በዚህ እናጠቃለን። በጣም አሪፍ። እኔም በጣም ነው የማመሰግነው። ያው ከታች እንግዲህ ስልክ ቁጥሮችን እናስቀምጣለን። የድርጅቱን ስልክ ቁጥሮች ከታች ይኖራሉ። በሱ እየደወሉ ከሐሙዲ ዩቲዩብ አይተን ነው የመጣን ነው በማለት እንግዲህ ኦልሬዲ ሙሉ መረጃ መውሰድ ይችላሉ። ወደ ቢሮአችንም ኦልሬዲ መምጣት የሚችሉበትን ሁኔታ መፍጠር ይችላሉ ማለት ነው። ያው ስለነበረን ቆይታ እንግዲህ ይህንን ይመስላል። መልካም ጊዜ። እሺ ውድና የተከበራችሁ የሐሙዲ ዩቲዩብ ተከታታዮች የሰመር ሪል ስቴት ላይ የነበራችሁን ጥያቄዎች የሚያጠሩ ቆይታዎችን አድርጌ እንደተመለስኩ ባለሙሉ እምነት ነኝ። ለተጨማሪ መረጃ ይደውሉላቸው። ሰላም አለይኩም ወራህመቱላህ።